ትልቅ የሆነ ፌስቲቫል ተዘጋጅቶ እዛ ፌስቲቫል ላይ ቃሩን አደባባይ ላይ ወጣ። ክስተቱን ዑለሞች ሲናገሩ ምን ይላሉ? አንድ ሴትዮ ፊርዓውን አንድ ሴትዮን አመጣና ማነው ራሱ ቃሩን ከፊርዓውን ጋር ተመሳጥሮ እዛ ወቅት ላይ የነበረች ባግያ ሴተኛ ዳር የነበረች ሴት ነበረችና እሷን ይዘዋት መጡ። ነቢዩላህ ሙሳን ቃሩን ቃል ገባላት። ምን አይነት ቃል ገባላት? ነቢዩላህ ሙሳ የሚባለውን ሰው አስቸግሮናል፣ አዛ አድርጎናል፣ ከአንድ አላህ በስተቀር የሚመለክ አምላክ የለም ብለው የፊርዓውንን አምላክነት ክዶናል። ስለዚህ ሙሳን አደባባይ ላይ የምታዋርጅልኝ ከሆነ አላት የፈለግሽውን ገንዘብ ሰጥሻለሁኝ አላት። ቃሩን በገንዘባቸው ምንም ነገር ማድረግ እንደሚችሉ ያምናሉ። አሁንም ያሉ ሰዎች እንደዛ ነው የሚያምኑት። ከዛ ምን ትሰጠኛለህ አለች። ይሄን ያህል አሁን በአሁኑ ሰዓት ሚሊየን አይ ቢሊየን ተደራድራ ምን ሊያደርግ ነው ታውቃላችሁ? ከሙሳ ዝሙት የፈጸምኩት ከሙሳ ነው፣ ያረገዝኩት የሙሳ ልጅ ነው ብለሽ አደባባይ ላይ አውጪዋል። አደርገዋለሁኝ እኔ በማንም በእኔ ተፈትኖ የወደቀ እንጂ ያለፈ ማንም ሰው የለም አለች። እኔ እንደማደርገው 100% አትጠራጠሩ አለች። ግን አይበቃኝም፣ ያልከው ገንዘብ አይበቃኝም ማለት ነው። የሀብቴን ግማሽ እሰጥሻለሁኝ አላት ቃሩን። የሀብት ግማሽ ማለት ለቃሩን በአሁኑ ሰዓት ቢልጌት የለውም እኮ። መርሃባ ልጅ ተስማሙ። ሰው ተሰበሰበ። ነቢዩላህ ሙሳም ህዝቦቻቸውን ይዘው መጡ። ፊርዓውንም ቃሩንም ህዝቦቻቸውን ይዘው መጡ። ትልቅ ስቴዲየም ላይ ፌስቲቫሉ ተዘጋጀ። እዛው ቦታ ላይ ጮሃ ድምጿን ከፍ አድርጋ ይሄ በእናንተ መካከል የአላህ መልእክተኛ ነኝ ብሎ የሚመሰክረው እኮ ሙሳ ውሸታም ነው፣ አጭበርባሪ ነው፣ ዝሙተኛ ነው፣ ይኸው እኔን አስረግዟል፣ ከኔን ያረገዘው ልትል ማለት አላለች። ልትል ነው። በቃ ተዘጋጅተዋል። በዛ ሰዓት ላይ ሙሐዊል القلوب የሆነው አምላካችን አላህ ልቧን ወዲያውኑ ቀየረው። ልቧን ፕሮግራሙ ተዘጋጅቷል። ነቢዩላህ ሙሳ አለይሂ ሰላም ይሄን ነገር የሚያውቁት ነገር የለም። ሃሩንና ማነው ቃሩንና ፊርዓውን ይሄን ነገር ይጠብቃሉ። ምን አለች? ተነሳ ድምጿን ከፍ አድርጋ ህዝቦች ሆይ አለች። ከዛ ቃሩን ተነሳና አዳምጧት፣ ጥሩ መልእክት አላት፣ የምታስተላልፈው መልእክት አላትና ድምጻችሁ ምንድነው? ድምጻችሁን ቀነስ አድርጋችሁ ጆሮአችሁን ወደሷ ጣል አድርጓል። ሚኒስትር ነው ይሰማል። ስለዚህ ሁሉም ሰፍ ብሎ ይጠብቃል። አሁን ላይ ትላንትና አለች ቃሩን ያለውበት ቦታ ድረስ መጥቶ አስጠርቶኝም አይደለም አለች ያለውበት ቦታ ድረስ መጥቶ ሙሳን እንደዚህ አድርገሽ ከፈተንሽው የገንዘቤን ግማሽ እሰጥሻለሁኝ ብሎኝ ቃል አስገብቶኝ ነው የመጣሁት። ባገኘው ነው በዱንያ ላይ ሀብታም ሆናለሁ፣ ህይወቴ ይቀየራል። ነቢዩላህ ሙሳ ግን ንጹህ ናቸው፣ እንደዚህ አይነት ነገር አልፈጸሙም። እኔ እንድናገር የተፈለገው ይሄ ነበር ብላ ይሄን ነገር ተናገረች። አላህ ማድረግ የፈለገውን ነገር አለ። ገንዘብ ስላለው ሰው ሰዎችን